እኔ የምላችሁ ሶሻል ሚዲያ ምን በአንድ እግሩ አቁማችሁ ትሳ የሩታ አፍቃሪ ድንች ቸርቻሪ ነው፣ የሩታ አፍቃሪ ሎሚ ቸርቻሪ ነው። ምን አገባችሁ? እንዲህ ስራ እኮ ክብር ነው ማለት ነው። ሊስትሮን ቢቀባ እናንተ ምን ቤት ናችሁ? እንዲህ የሰው ልጅ ካለበት ምን አይቀየርም? እንዲህ ኦኬ። ያኔ የዛሬ 4 ዓመት 5 ዓመት ሎሚ ቸርቻሪ ሊሆን ይችላል፣ ድንች ቸርቻሪ ሊሆን ይችላል። አሁን ደግሞ ተቀይሮ ዲያስፖራ ሊሆን ይችላል። እኛ አሁን የዛሬ 3 ዓመት የዛሬ 4 ዓመት ከነበርንበት ቦታ እንቆማለን አንቆምም። ብዙ ነገሮች ቀይረናል፣ ብዙ ነገሮች ፈጽመናል ማለት ነው። እንዲህ ምናችሁ ነው ግን ሩታ ይሄን ያህል እኮ የምታቃጥላችሁ? ሩታ ትችላለች ስንል እኮ በምክንያት ነው። ሩታ ትችላለች የሆነች ነገር ሲሆን እንዲህ የሚያንጠረጠራቸው እንዲህ ደማችሁ እስከሚፈላ የምትንጠረጠሩ ማለት ነው። እናንተ ግን ደህና ናችሁ? ምን ቤት ናችሁ? ምን አገባችሁ ማለት ነው። እንኳን ድንች ቸርቻሪ እንኳን ሎሚ ሻጭ እንዲሁ ሊስትሮ ቀቢም ይሄ አዙሪት የሚባለው እሱም ቢያዙር ምን አገባችሁ ማለት ነው። ስራ ክብር ነው። የሰው ልጅ ከሰራ ደግሞ ይቀየራል። በቃ ከአውሮፓ መጣሁ ብሏል። ከአውሮፓ መጣ ምን ቤት ናችሁ? ምን አገባችሁ? ሁሉም ሰው እየሰራ ነው የተቀየረው። ሁሉም ሰው ዝም ብሎ አይደለም ከመሬት ብር አግኝቶ ወይም የሆነ ነገር አግኝቶ አይደለም የተቀየረ። እንደዚህ በላባቸው ሰርተው ነው የተቀየሩ። ስለዚህ ሩታ ደግሞ አፈቀርኩት ብላ ደግሞ አልሄደችም። ልጁ እኔ ዲያስፖራ ነኝ ከጀርመን ሀገር ነው የመጣሁና እቀይርሻለሁ ብሎ መጣ። ኦኬ። እና እናንተ ምን ቤት ናችሁ? እስቲ ዝም ብላችሁ መጨረሻውን እዩት። የሆነች ነገር ሲሆን በቃ ያችን ነገር ፈልፍላችሁ ታመጣላችሁ። ወይኔ እናንተ ከእውነታችሁ ነው። ግን አረ ወላሂ በጣም ነው የገረመኝ። የሰው ልጅ ምን ሰርቶ አይበላም እንዴ? የሰው ልጅ ምን ነግዶ አይበላም እንዴ? እንዴ ንግድ ስራ እኮ በጣም የተከበረ እንዲሁም ከሁሉም ስራ ንግድ ስራ በጣም አሪፍ ነው። በጣም የሚቀይር በጣም ብዙ ነገሮችን የሚያተርፍ ነው ማለት ነው። እና አሁን ደግሞ ሩታ የሆነ ነገር ስትሆን ይህን ያህል የምትናደዱባት ምን አገባችሁ ማለት። ሩታ እኮ ከልጁ እኮ አልሄደችም። አፈቀርኩ ብላ እኮ ልጁን እኮ አልሳመችም። እሱ እኮ ነው ከቤቷ ድረስ የመጣ። ስለዚህ እኛ ዝም ብለን መጨረሻውን ማየት ነው እንጂ እንዴት ይህን ታገባለች፣ እንዴት ይህን ታፈቅራለች እንዴ? ምን ሆናችሁ ነው ግን? አረ ተረጋጉ እንዴ! አረ እንለፍበት ሶሻል ሚዲያ። አረ ልጅቷን አታሰቀቋት። ወይኔ በላቸው። ሩታ ደግሞ ልታውቆ ትችላለች። የሀገሯ ልጅ ነው። በቃ ሁሉም ሰው እናውቀዋለን ተብሏለኝ። እስቲ የሰውን ነውር እስቲ ደብቁ። አንዳንዴ ደግሞ የሰውን ነውር ደግሞ መደበቅ የእናንተም ነውር ይደበቃልኝ። እኔ እኮ ግረም የሚለኝ ወላይ በጣም ተናድጃለሁኝ። የሆነ ነገር ይገርመኛል። ሩታ የሆነ ነገር ስታረግ በቃ ከጥፍራቸው አንስቶ እስከ ፀጉራቸው ይነዝራቸዋልኝ። ወይኔ በላቸው። እኔማ እንኳንም የሩታ አድናቂ ሆን ሆይ ማለት ነው። ሁሉም ሰው የተቀየረ እና አብርሽ የተቀየሩ እየሰሩ ነው። የዛሬ 3 ዓመት የዛሬ 4 ዓመት ምን ነበሩ? ምንም እኮ የላቸውም ነበረ። አሁን እኮ ነው ልክ እንደ ዲያስፖራ ብዙ ነገሮች ቀይረው እራሳቸውን ዲያስፖራ የሚያጫወቱ እና ይሄ ልጅ ደግሞ የዛሬ 5 ዓመት የዛሬ 6 ዓመት የሆነ ነገር ሊነግድ ይችላልኝ። እንቁላል ነጋዴ ሊሆን ይችላልኝ። ቲማቲም ነጋዴ ሊሆን ይችላልኝ። ሊቸረችር ይችላልኝ። ስለዚህ አሁን አይቀየርም። በ2 ዓመት እኮ ፈጣሪ ካለው እኮ በአመት ሊቀይረው ይችላልኝ። ስለዚህ ከልጅቷ ራስ ወረድ በሉ፣ ከልጁ ራስ ደግሞ ወረድ በሉ። በቃ ይስራበት እንዴ! ሊፈምስ ዩቱብ ሊከፍት ፈልጎ ሊሆን ይችላል። እነዚህ ልጆች አፈቀር ብሎ መጥቶ ይሆናል። ሩታ ደግሞ አላመጣችውም። ያመጡት ደግሞ እነዚያ ማነው ፈረንጁና ማነው ስሙ ይሄ ሮቤል ምናምን ሮባ ነው ያመጡት። እናንተ እስቲ ያመጣውን ሰው መጀመሪያ ጥንቅቅ ብላችሁ ወቁ። ከዚያ በኋላ ከልጅቷ ላይ ፈረዱ ማለት ነው እንዴ! እና ልጅቷን ያረተዋት ወላሂ ትስራበት። እኔ አንዳንዴ በጣም ታሳዝነኛለች። በቃ ያንም እየተነሳ ሩታ እኮ መልስ እኮ ስለማሰጭ ነው። ሩታ እስቲ አንዳንዴ እስቲ መልስ ስጭ እንዴ! ስንት ጠላት አለ። ምን አርጌ ነው በይ ማለት ነው እንዴ! ብዙ ሰው እኮ መልስ ይሰጣል። ብዙ ሰው የሆነ ነገር በቲክቶክም ሆነ በዩቱብም ሆነ የሆነ ነገር መልስ እንደ ማንኛውም ስጭ። ዝም ስለምትኮነው ካናትሽ ላይ የተሰቀሉ እህቴ ማለት ነው። እና ቤተሰቦች አንድ ሰው እንግዲህ ሰርቶ አይቀየርም እያሉ የሰውን እንትን ያሰቅቃሉ። ወይም በቃ ለምን ይሄ ነገር ሆነ? ልጁ ደግሞ እንዳሰማማት አንተ ዲያስፖራ የተባለው ልጅ ማነው ስሙ?
ደስታ ደግሞ ማንንም እንዳሰማ የፈለግከውን ስራ፣ አፈርም ቆፍር፣ ድንጋም ፍለጥ፣ እንጨትም ፍለጥ፣ ምንም አያገባህም። በቃ ወንድነህ አፈቀርኩ ብለህ መታሃል፣ አፈቀርኩ ብለህ መታሃል። አንተ አሁን ያለብህ ምንድን ነው? አብርሽን ማሳመን ብቻ ነው። በቃ አብርሽን እንዲያስፈራኝ ብለህ ማሳመን ብቻ ነው። ካሳመንህ እውነት እንዲሁ እኔ ምን አገባኝ የሆነ እንጨት ፈላጭም ሆን ማለት ነው። በቃ እኔ ከወደድኳትኝ ዝንጀሮ ተሆነ ይላሉ እኮ አንዳንዱ። እና ምን አገባችሁ ማለት እኔ ከወደድኩት ዝንጀሮ የሚሆን ነው መሰለኝ የሚባለው። እና ቤተሰቦች ብቻ አሁን የኢትዮጵያ ላይ ቆይቼ ስገባማ በአንድ እግሩ ቆሟል ማለት ነው። እንዴ ያንም ስህድ እንደዚህ ያለጥፉ፣ ይህም ስህድ እንደዚህ ያለጥፉ። ወይኔ በላቸው፣ ወይኔ በላቸው። የውኛ እኮ ልጅ እኮ ብዙም አልተመቸንም፣ ግን ቢሆንም ደግሞ የሩታን ስሜት ለመጠበቅ ስንል የሩታን እንትኗን ለመጠበቅ ስንል ነው እንጂ እኛ ልጁን የፈለግነው ሰው ሌላ ነው የመጣልን ደግሞ ሌላ ነው። ግን ከመጣ ምንም ማድረግ አይቻልም። ዋናና ዋናው አብርሽን ማሳመን ብቻ ነው። በቃ እኔ የምፈልገው ይህን ነው። እና ስለዚህ ከሩታ ራስ ወረድ በሉ። የራሳችሁን ምን እንደምትነግዱ፣ ምን እንደምትሰሩ፣ ምን ሰርታችሁ እንደምትበሉ የራሳችሁ ማንም ስለማያወጣባችሁ የራሳችሁን ደብቃችሁ የሰው ሚስጥር አታወጡ። በቃ የሰው ሚስጥር አታወጡ። እናንተ ብዙ ነገሮች ሰርታችሁ ሊሆን ይችላል። በጣም ብዙ ኢትዮጵያ የታወቀ ነው ማለት ነው። እናውቃለን እኮ እንዴ። እና የኢትዮጵያ ሕዝብ እናውቃለን ምን እንደሚሰሩ እናያለን። በጎረቤት እናያለን፣ በዚያ እናያለን። እንዴ ልጅቷ አስመሻላ ሩታ ሰርታ ተቀይራለች። ቲሻ አለይኩም